ከፍተኛ የመንግስት ባለስልጣን ብሎም ዲፕሎማት በመሆን ሀገራቸውን ያገለገሉ ታላቅ ሰው ናቸው። እኚህ ሰው ምንም እንኳን በሀገራችን ተወዳጅነትን በማትረፍ ቀዳሚ በሆነው የልብ ወለድ ስራቸው ቢታወቁም የእልምዣት ወንጀለኛው ዳኛ የተሰኙ የልብ ወለድ ስራዎችን ብሎም የውታኔት ስራዎችን የአበሻና የወደኋላ ጋብቻ የልብ ወለዳዊ መጽሐፍትንም ትዝታ፣ ኢትዮጵያ ምን አይነት አስተዳደር ያስፈልጋታል፣ ተረት ተረት፣ የመሰረት የመሳሰሉ ስራዎችን አበርክቷል። እኚህ በመንግስት አገልግሎትም በድርሰቱም ዓለም ኢትዮጵያን ያገለገሉት ሰው የተወለዱት ልክ በዛሬው ዕለት ጥቅምት 5 1902 ነውና ብዙ ታሪካቸውን ወደ እናንተ እናደርሳለን። ለቻናላችን አዲስ እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑም ጋበዝን። እኚህ ሰው በኢትዮጵያ ፖለቲካ ውስጥ ብዙ ተራማጆችን ብዙ አስተሳሰብን የፈጠረውን እስካሁን ድረስም መነጋገሪያ ሆኖ የዘለቀውን ፍቅር እስከ መቃብር የተሰኘው በ1948 ዓ.ም የጻፉት መጽሐፋቸው ነው። ይህ መጽሐፍ ፍቅርን በውስጡ ይዞ ፊውዳል ኢትዮጵያ ምን አይነት ስርዓት እንደነበረውና ወደፊት የምትመጣው ኢትዮጵያ ደግሞ እንዴት መገንባት እንዳለባት የሚጠቁም መጽሐፍ ነው ተብሎም በብዙ ምሁራን ይዘረዘራል። ዛሬ ከእናታቸው ከወይዘሮ ደስታ አለሙ እንደዚሁም ከአባታቸው ከአለማየሁ ሰለሞን በጎጃም ክፍለ ሀገር እንደ ዶም ኪዳነ ምሕረት በሚባል ስፍራ እቺን ምድር የረገጡባት ዕለት ናት። ክቡር ዶክተር አዲስ አለማየሁ ዲማ ጊዮርጊስ ቅኔን ቆጥሯል። በኋላም ወደ አዲስ አበባ መጥተው ተፈሪ መኮንን ትምህርት ቤት በዘመኑ የነበረውን ትምህርት ማለትም እስከ 6ኛ ክፍል ተምረው ጨርሷል። እስከ 6ኛ ክፍል ትምህርት ማለት በዘመኑ ትልቅ ትምህርት ማለት ነበር። በ1918 ዓ.ም ወደ አዲስ አበባ የተጓዙት አዲስ በስዊድን ሚሽነሪ ትምህርት ቤት ኋላ ላይም በተፈሪ መኮንን ትምህርት ቤት ትምህርታቸውን የተከታተሉም ሲሆን በጣሊያን ወረራ መዳረሻ በመምህርነት ብሎም በጉምሩክ ባለሙያነት የሰሩም ሲሆን ኋላ ላይ በኢጣሊያ ወረራ ወቅት ከራስ እምሩ ጋር የኢጣሊያን ወራሪ ኃይል ለመዋጋት ወደ ዱር ጫካ የገቡም ደራሲ ናቸው። እንግዲህ ከዚያ በፊት በነበረው የተፈሪ መኮንን ትምህርት ቤት ቆይታቸው ስለ ኢጣሊያ ወረራ በቲያትር ሲያስተምሩ የነበሩም ሰው ናቸው። ልዩ ልዩ ቲያትሮችን የሚጽፉ ነበር። ለምሳሌ የሀበሻና የወደኋላ ጋብቻ፣ የኢትዮጵያና የኢጣሊያ ጦርነት በአድዋ ህዝብን መቀስቀሻም አድርጎት ነበር። ከዛ በኋላ ወደ ጦርነቱን የሚገቡት እኚህ ደራሲና የቲያትር ሰው በኢትዮጵያ ውስጥ ቲያትርን ካስተዋወቁ ሰዎች መካከል አንዱ ናቸው ቢባል ማጋነንም አይሆንም። ጦርነት ውስጥ ከተሳተፉ በኋላ ተማርከው ወደ ኢጣሊያ ሀገር ለእስራትም ተወስደዋል። ኢጣሊያ ውስጥ ሊፐሪ በሚባል ደሴት ታስረው ለረጅም ዓመታትም ቆይተዋል። በኢጣሊያ ፋሺስት ስር ላይ የነበሩት ሐዲስ ዓለማየሁና ሌሎች ኢትዮጵያውያን በኋላ በእንግሊዝና በሌሎች የተባበሩት የአውሮፓ ጦር ኃይላት አማካኝነት ከስር ነፃ ሆነው ወደ ሀገራቸው ተመለሱ። ሐዲስ ዓለማየሁ ወደ ኢትዮጵያ ከመጡ በኋላ በ1936 ወይንም በ1937 አካባቢ በውጭ ጉዳይ ሚኒስተርነት ተቀጥረው ማገልገል ይጀምራሉ። ከዚያም የኢትዮጵያ ዲፕሎማት ሆነው ወደ ዩናይትድ ስቴትስ ተላኩ። አምባሳደር ሆነው ሲያገለግሉ በዩናይትድ ስቴትስ ውስጥ በቆዩበት ወቅትም የዓለም አቀፍ ሕግ ኢንተርናሽናል ሎን ተምረዋል። ነገር ግን አልጨረሱትም። ምክንያቱም በውጭ ጉዳይ ሚኒስተር በመቀየራቸው ነው። እሳቸው እንደሚናገሩት ወረቀቱን ማለትም ሰርተፊኬቱን ነው እንጂ ያላገኙት ትምህርቱን ተምሬ ጨርሻለሁ ይላሉ። ይህ ማለት በድሮ ጊዜ በኢትዮጵያ ውስጥ የ6ኛ ክፍል ተማሪ እንዲሁም የቅኔ ትምህርትን የተማረ አንድ ሰው አሜሪካ ውስጥ ሄዶ ዓለም አቀፍ ሕግን ትምህርትን መከታተል መቻሉ የሚያሳየው የጥንቱ የኢትዮጵያ ትምህርት ስርዓት ምን ያህል ተወዳዳሪ እንደነበረም ነው። ሐዲስ ዓለማየሁ ከአሜሪካ ተልኳቸው ተለውጠው ወደ ሀገራቸው ከተመለሱ በኋላ በእስራኤል የኢትዮጵያ አምባሳደር ሆነው አገልግሏል። እንደገናም በተመድ የኢትዮጵያ ዋና ተጠሪ ሆነው ሀገራቸውንም አገልግሏል። እዛ በነበሩበት ወቅትም በተለይ ኒውዮርክ ውስጥ በነበሩ ሰዓት ይህ አሁን አዲስ አበባ ውስጥ የሚገኘው ማለትም ዩናይትድ ኔሽን ኢኮኖሚክ ኮሚሽን ፎር አፍሪካ የተባለው አዳራሽ እንዲሰራ አፍሪካውያን መሰብሰቢያ ስለሌላቸው ኢትዮጵያ ደግሞ የአፍሪካ መዲና ናት በሚል ለግርማዊ ቀዳማዊ ኃይለ ሥላሴ ደብዳቤ በመጻፍ ስልክ በመደወልና በመጨቅጨቅ ኢትዮጵያ ይህንን አዳራሽ እንድትሰራ የአፍሪካ መሰብሰቢያ እንድትሆን ከፍተኛ ጥረትም ያደረጉ ሰው ናቸው። በተለይ ሀገራቸውን ወክለው የሚሳተፉባቸው ትልልቅ ስብሰቦች ላይ በጊዜው አፍ የሚያስከፍት የእንግሊዝኛ ችሎታቸውን ተጠቅመው ሐሳባቸውን ለዓለምም አስተጋብተዋል። የሰሯቸው ስራዎች በአጭር ቅደም ተከተል ዘርዝረው መጨረስ ባይቻልም መምህር፣ ደራሲ፣ አርበኛ፣ ሚኒስተር፣ ዲፕሎማት የሆኑት እኚህ ሰው
በቀዳማዊ ኃይለ ሥላሴ ዘመነ መንግስት ኃላፊነት ከ1953ቱ መፈንቅለ መንግስት በኋላ እስከ 1961 ዓ.ም በሚኒስተርነት ማዕረግነትም አገልግሏል። የሚኒስትሮች ምክር ቤት የመማክርት ጉባኤ አባል ከ1961 እስከ 1966 በኋላ ላይ ደግሞ በሀገሪቱ ፓርላማ ሕግ መወሰኛ ምክር ቤት አባል ከ1966 እስከ 1968 ደግሞም የጎጃም ሕዝብ በመረጣቸው መሰረት የብሔራዊ ሸንጎ አባል በመሆንም አገልግሏል። ኢትዮጵያ ምን አይነት አስተዳደር ያስፈልጋታል በሚለው መጽሐፋቸው ለሀገራቸው ምን አይነት አስተዳደር እንደሚያስፈልጋት ሐሳባቸውን የገለጹት ሐዲስ ዓለማየሁ ደርግ ጠቅላይ ሚኒስተር ሆነው እንዲያገለግሉ ጠይቋቸው ነበር ይባላል። ይሁንና ግን ምላሻቸው አይሆንም የሚል ነው። የመንግስት ኃላፊነት ድርሰትን ከመጻፍ ያላገዳቸው ታላቅ ደራሲም ናቸው። በሚኒስተርነትና በዲፕሎማት ዘመናቸው ሳይቀር ጽፈው መጽሐፍትን አበርክቷል። የመጀመሪያው የተውኔት ድርሰታቸው ከሆነው በ1929 ዓመተ ምህረት ያበሻና የሆዳላ ጋብቻ ጀምሮ እስከ 1958ቱ ፍቅር እስከ መቃብር፣ በ1974 ዓመተ ምህረት ደግሞ ወንጀለኛ ዳኛና ሌሎች የታተሙ እንዲሁም ያልታተሙ ስራዎቻቸውን እንካችሁ ብለውናል። በፍቅር እስከ መቃብር ከኢጣሊያ ወረራ በኋላ የተዘነገውን የሀገራችን የባላባት ስርዓት ገጽታን በፍቅርና የሥነ ጽሑፍ አባት እስከ መባልም የደረሱ ናቸው። ዶክተር ሐዲስ ዓለማየሁ በኢትዮጵያ የሥነ ጽሑፍ እድገት ከፍተኛ አስተዋጽኦ በማበርከታቸው ከአዲስ አበባ ዩኒቨርሲቲ የዶክተርነት ማዕረግም ተሰጥቷቸዋል። ደራሲው በኅዳር 26 1996 በ94 ዓመታቸው ከዚህ ዓለም በሞት ተለይቷል። እናም በዛሬው ዝግጅታችን የዚህን ታላቅ ሰው ውልደትን አስመልክተን ታሪካቸውን ባጭሩ እንደዚህ አስቃኘናችሁ። በድጋሚ ለቻናላችን አዲስና እንግዳም ከሆናችሁ ሰብስክራይብ በማድረግ እንድትወዳጁን ስንል ስንጠይቅ እንዲያው ሐሳብ አስተያየት ያላችሁ እንደሆነም በኮመንት መስጫው ላይ ሊያጋሩን ይችላሉ። ለዛሬ አበቃን። መልካሙን ሁሉንም ተመኘን።